አንድ ሴቶች ቀለበት አፍንጫቸው ላይ የሚያደርጉት እነሱ ቀለበት አፍንጫቸው ላይ የሚያደርጉት ሳያገቡ በፊት ጋብቻ ምን እንደሚል እያሸተቱ ነው። ለዛ ነው የሚያደርጉት። ስማ እኔ የምልህ እየሰማ ነው የምትለውን በለኝ። ለምንድን ነው ቀንድ ያወጣክ? ልዩ ለመሆን ብዬ ነው። አሁንም እኮ ልዩ ነው። ሰዓት መስለን እኮ እና ሰው እንድሆን ፈልገህ ነበረ። ሰው መቼም አልሆንም እኔ። ለምንድን ነው ሰው መሆን የማትፈልገው? ከኛ የባሳችሁ በጣም ተንኮለኛ ስለሆናችሁ ነው። ምን ደግነት አላችሁ? ክፉ እዴ ምን አድርጌ ነው እንደዚህ የምታደርገኝ? አስፈሰብከኝ እኮ። ምን አለ ተንኮለኛ እንደሆንኩ እያጣራሁ ነው። ልጅ ትምህርት እንዴት ነው? በጣም ጥሩ ነው አባዬ። እና ድምር ውጤት አውቃለህ እንዴ? አይ ፋይናል ብቻ ነው ያሳዩን፣ ሁሉንም አላሳዩንም። እና እንግሊዘኛ ስንት አመጣ ፋይናል? 6 ነው ያመጣሁት። ከስንት ነው 6 የምታመጣው? ከ60 ነው። እና በዚህ ሁኔታ አታልፍማ ዘንድሮ። አይ አባቴ አልወደኩም፣ አልፌያለሁ። እንዴ በምን ታምር ነው የምታልፈው 6 እያመጣ? እንጂ አንተ ደግሞ ምንድን ነው የምትለው? ከኔ በላይ ያመጣ ተማሪ የለም እኮ። ሁሉም 3 ነው ያመጣው። እንዴ ካንተ የባሰ ደደብም አለ እንዴ? አንተ ብቻ እኮ ደደብ የምትመስለኝ ነበርኩ። አዎ ከኔ ባሱ ደደቦች አሉ። እነሱ ደግሞ የአንተ ጓደኞች ልጆች ናቸው። አንተ ጨምላቃ ልጅ እንደዚህ ነው ያሳደግኩ። እኔን እያሳደብከኝ እኮ ነው። ደደብ እያልከኝ እኮ ነው። አይ እየተሳደብኩ ሳይሆን የማን ልጆች እንደሆኑ ልንገርህ ብዬ ነው። ልጅ ለመሄድ ነው የተነሳኸው? ትንሽ ቀጠሮ አለችኝ አባባ። እኮ ከማን ጋር ነው የተቀጣጠርከው? ከሰላም ጋር ነው የተቀጣጠርኩት። ግንኙነት አለ እንደ ከሷ ጋር? አዎ ፍቅረኛ ነች እኮ። አይ ከሷ ጋር ፍቅረኝነት ቢቀርብህ ነው የሚሻለው። ብትተዋት ይሻላል። አትዋት በቃ። እኔ ነኝ ያልኩህ። እንዴ ምን ማለት ነው አባባ? እኔ እንዴት ከመሬት ተነስቼ ፍቅረኛዬን ተዋለሁ? አልተዋትም። ምንም ብመጣ ሞት እንኳን ብመጣ። አይ እንግዲህ እኔ ተው ብያለሁ። ምክንያቱም እሷ በሽተኛ ነች፣ HIV ያለባት። እንዴ አባዬ አንተ እንዴት ልታውቅ ቻልክ? በሽተኛ ነች እያልከኝ እኮ ነው። አንተ እንዴት አወቅ? ምክንያቱም እሷ ነች ያሳዘችኝ እኔንም። እንደዛ ከሆነማ እኔም ተይዣለሁ። ወይኔ ልጄ እኔም ጠፍቻለሁ። አንተ ጠፍተሃል ማለት ነው። በቃ አይ አልቆልናል። አንድ ጥያቄ ልጠይቅህ? አዎ ጠይቀኝ። ምን ችግር አለው? ኬፕ ቨርዲ ማለት ምን ማለት ነው? አላቅም። ሌላ ጥያቄ ቀይርልኝ። እሺ ቀይርልሃለሁ። መሲ ስንት እግር አለው? አላቅም። መሲ ማን ነው? መሲ የአርጀንቲና ተጫዋች ኳስ የሚጫወተው ልጅ ነው። አታውቅም እንዴ? ኦኬ አሁን እያወቅኩት ነው። እና ስንት እግር አለው? እኔ አንተን የምጠይቀው መልሰህ እየጠየቀኝ ነው። እንደዳብ አንተ ራሱ መልስን አታውቅም ብዬ ነው ለዛ ነው የጠየቅኩህ። እኔ እንዴት ሳላቅ እጠይቃለሁ? እና ካወቅ ለምን ትጠይቀኛለህ? ራስህ ማየም ስለሆንክ እኮ ነው የምትጠይቀኝ። ኧረ እኔ አውቃለሁ። አንተ ጅኒ ነው እንዴ? ጂነስ እኮ አይደለህም። እኔማ ጂነስም ጅኒም ነኝ። እኔ የምለው ሰይጣን። አንተ ሰውዬ ምን አድርግ ነው የምትለኝ? ምንድን ነው የምጨቀጭቀኝ? ምንድን ነው የተቸገርከው? ንገረኝ እስኪ። የቲክቶክ ፎሎወር እኮ አልጨምራለ። ምን ላድርገው እስኪ? እንዴ ሊጨምረው? ታዲያ አካውንት እንዲጨምርልህ ከፈለክ ራስን አታጠፋም እንዴ? አንተ ከሞትክ በኋላ እኮ አካውንት ያድጋል። ምን ችግር አለው? እኛ ሰው ደግሞ ሰው ከሞተ በኋላ ነው እኮ ሰውን ፎሎ የሚያደርገው። አንተ ስትኖርማ ፎሎ አያደርጉም። አዎ አንተ እውነቴን ነው ያልከው። ባለፈው የሞተች ልጅ እኮ ራሷን ያጠፋች። ከዛ በኋላ እኮ አንተ አድርጓል እኮ። ታዲያ እኔ ገመድ ልተባበሩ እንዴ? አይ ተው ችግር የለም። ባለፈው ላይ የተገለጸው መርዝ አለ። በሱ ራሴን አጠፋለሁ። አትጨነቅ። እኔ የምለው ጓደኛዬ ምንድን ነው የምትለኝ? ለምንድን ነው አንዳንድ ሴቶች ቀለበት አፍንጫቸው ላይ የሚያደርጉት? እነሱ ቀለበት አፍንጫቸው ላይ የሚያደርጉት ሳያገቡ በፊት ጋብቻ ምን እንደሚል እያሸተቱ ነው። ለዛ ነው የሚያደርጉት። ታዲያ እኛም አድርገንና ሽተው እንደ ሳናገባ በፊት። አይ አትቸኩል። እዛኔ ራሱ ካገባ በኋላ ታሸታለህ በደንብ።